ዜግነቷ ኔፓል ቢሆንም በዘጠናዎቹ ግን በድንቅ ትወናዋና በሚያምር መልኳ እጅግ በጣም ተወዳጅነትን በማግኘት ቦሊውድ ላይ ነግሳ ነበረ። በትወናው ዓለምም ሁለገብ በሆነ ትወናዋ የተለያዩ ገጸ ባህሪዎችን በመወከል በመጫወት በውበቷ በትወናዋ ተመልካቹ በጣም የወደዳት ምርጥ አክትረስ ሆና ነበር። मैं आपको अच्छी तरह से जानती भी हूं और पहचानती भी हूं። ይህንስ ታውቃላችሁ? በመጀመሪያ ስራዋ ሱፐርስታር የሆነችው ይቺ አክትረስ አንድ ፊልም ላይ በታየ የብልግና ሲን ፍርድ ቤት በመመላለስ እድሜዋ እንደጨረሰችስ ከራሷም 20 ዓመት የሚበልጣት አንድ ትልቅ አክተርን አፍቅራ እሱ መልሶ ካታለላት በኋላ የመጠጥ ሱሰኛ ሆና ተለክፋ በዛም የተነሳ በከፍታ ሲበር የነበረው የሥራ ህይወቷ ዱቄት እንደሆነባትስ ሰምታችኋል? ये तुम्हारी जिंदगी है, सिर्फ तुम्हारी, और मुझे अपने आप को संभालना है रोहित, नहीं तो मैं पागल हो जाऊंगी। ከኔፓል የጠቅላይ ሚኒስትር ዘር ያላት በፊልም ዓለም ላይ ይህን ያህል ስኬታማ ከሆነች በኋላ በምን ምክንያት ነው የሥራ ህይወቷን ገደል የከተተችው? አነን ፋነን የተባሉት ፕሮዲውሰሮችስ ለምን ወደ አሜሪካ ጠፉ? ይህንንና ያልተሰሙ ያልተወሩ ብዙ ነገሮችን እያነሳን እንጫወታለን። ቆይታችንን ከኛ ጋር አድርጉ። एक बात बताऊं तेरे पास मैं आऊं። ውድ ቤተሰቦች ለዛሬ የምናወራው የሥራ ህይወት እንደፈለገ ቢደበዝዝ፣ ነፍስ የሚያጠፋ በሽታ ቢከበን፣ ትዳርም ቢፈርስ፣ ህልምም ቢበታተን በራሳችን በጠንካራ አቅማችን ሁሉ ነገር ማቃናት ማስተካከል እንደምንችል ያሳየች ድንቋ ተዋናይ መኒሻ ኮይራላ የዛሬ እንግዳችን ናት። እንደተለመደው በህይወቷ ውስጥ የነበሩ ውጣ ውረዶችን ከማውራታችን በፊት ወደ ኋላ መለስ ብለን እንዴት እንደጀመረችና ውልደቷና እድገቷ ምን ይመስላል የሚለውን ለማየት እንሞክራለን። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። መኒሻ ኮይራላ የተወለደችው ኦገስት 16 1970 ዓመተ ምህረት ኔፓል ውስጥ ካትማንዱ የሚባለው አካባቢ የኔፓል በፖለቲካ ላይ እጅግ በጣም ዝነኛ ከሆነ ቤተሰብ ነው የተወለደችው። የአባቷ ስም ፐርካሽ ኮይራላ ሲሆን እናቷ ደግሞ ሱሽማ ኮይራላ ይባላሉ። አባቷ ኔፓል ውስጥ የካቢኔት አባል ነው። እንዲሁም ደግሞ አያቷ ቢሽዌሽወር ፐርሳት ኮይራላ የኔፓል የድሮ ጠቅላይ ሚኒስትር ነበረ። ወንድሟ ስዳት ኮይራላም ወደፊት ሄዶ ካደገ በኋላ ቦሊውድ ውስጥ ሞክሯል ፊልም መስራት ባይሳካለትም። መኒሻ በልጅነቷ ያደገችው አያቷ ጋር ነው። አያቷም ህንድ ውስጥ ቫራንሲ የሚባለው አካባቢ ነበር የምትኖረው። እድሜዋ ለትምህርት እንደደረሰም እዚሁ ህንድ ውስጥ የተማረች ሲሆን በመቀጠል ደግሞ ያለ ትምህርቷን ከፍተኛ ትምህርቷን ለመከታተል ወደ ድሊ መጥታለች። መኒሻ በሰዓቱ በአንድ ኢንተርቪው እንደተናገረችው በልጅነቴ እኔ ዶክተር መሆን ነበር የምፈልገው ያለች ሲሆን ግን እድሏ ሌላ ነገር ነበር የፈለገው። የመኒሻ የእናቷ ወንድም ወይም አጎቷ FTII የሚባለው ወይም ደግሞ ፊልም ኤንድ ቴሌቪዥን ኢንስቲትዩት ኦፍ ኢንዲያ የተመረቀ ግለሰብ ነበር። በሰዓቱም ኔፓል ውስጥ ዝነኛ የሆነ የቲቪ ማስታወቂያ ሰርቶ ነበረ። በጣምም ተመልካች አግኝቶ ነበር ማስታወቂያው። መኒሻም ማስታወቂያውን ካየች በኋላ በጣም ስለወደደችው ወደ ፊልም መግባት ፍላጎት ለመጀመሪያ ጊዜ ይዛኔ ተሰማት። ከዛም አጎቷን ጠየቀችው ወደ ፊልም ስራ እንዲያስገባት። ከዛም አጎቷ የኔፓል ፊሪ በቶላ የተሰኘ ፊልም ላይ እንድትሰራ አደረጋት። ፊልሙም ለእይታ የበቃው በ1989 ዓ.ም ነበረ። ይህን ፊልም ከሰራች በኋላ መኒሻ ሁሉም ነገር ትታ ወደ ትወና ብቻ ማዘውተር ጀመረች። ቢሆንም ግን በፊልም ስራዬ ቀጥዬ ልስራ ወይም ደግሞ ወደ ሌላ ሀገር ሄጄ ልስራ የሚለው ጥያቄ ለቤተሰቦቿን ለማሳመን እጅግ በጣም ከብዷት ነበረ። ቤተሰቧንም ለማናገር ጥሩ ጊዜ እየጠበቀች ነበረ። ስለዚህ ቀጣይ ልደቷ እስኪደርስ መጠበቅ ግድ ሆነባት። ልደቷን በደረሰ ሰዓት ላይ ለቤተሰቦቿ የጠየቀችው እንደ ስጦታ እንዲሰጧት የጠየቀችው ወደ ሙምባይ መሄድ ፈልጋለሁ እና ቦሊውድ ውስጥ እኔ አክትረስ መሆን ፈልጋለሁ፣ እዛ ስራ እንዳገኝ ነው ፍላጎቴ ብላ ግልጽ አድርጋ ተናገረች። እናቷም ጥያቄዋን ተቀብላ የአንድ ሳምንት ጊዜ ሰጥሻለሁ ሄደሽ ትሞክሪያለሽ ብላ ፈቀደችላት። እንዲሁም ቦሊውድ ኢንዱስትሪ ውስጥ ማቃቸው ሰዎች ስላሉ ሄደሽ እነሱን አገኛቸው አናግርልሻለሁ፣ በአንድ ሳምንት ውስጥ ስራ ካገኘሽ ጥሩ፣ ካልሆነ ግን ተመልሰሽ መተሽ እዚሁ ነው የምትኖሪው ብላ ወሰነች። ወደ ሙምባይ ከመጣች በኋላ መኒሻ ጋዜጠኛ የሆነችውን እናቷን ጓደኛ አገኘቻት። በዛውም ይዟት ሄዳ የቦሊውድ በጣም ታዋቂ ዳይሬክተሮችና ፕሮዲውሰሮችን ልታስተዋውቃች አለች። ከነዛ መሀልም የመጀመሪያ የሚባለው ሺከር ከፑር ሲሆን በሰዓቱም ደግሞ ፊልም የሰራ የነበረው ዱሽመኒ የተሰኘውን ፊልም ነበር። ሺከር ከፑርም እዚህ ፊልም ላይ
መኒሻ ኮይራላ አንድ ሮል ጠየቃት እንድትሰራ። በመቀጠልም ያገኘችው ዳይሬክተር ቦኒ ካፑር ነበረ። ፕሬም የተሰኘ ፊልም እየሰራ ነበር። ቦኒ ካፑርም ያላት እዚህ ፊልም ላይ ታቡን ማሰራት ነው ፈልገው፣ ግን በሆነ ምክንያት ታቡን ቢካለች አንቺ ትሰራለች ብላት ነበረ። በመቀጠልም ያገኘችው ሪሺ ካፑር ነበረ። እሱ ደግሞ ሂና የተሰኘውን ፊልም እየሰራ ነበር። በዚህም ነገሩ አላበቃም። ቀጥሎ የመኒሻ ነገር ወደ ሱባሽ ጋይ ጋር ሊደርስ ቻለ። ሱባሽ ጋይ ደግሞ በሰዓቱ ሶዳገር የተሰኘ ፊልም እየሰራ ነበረ። ለዚህ ፊልምም አንድ ቆንጆ አዲስ መልክ ያስፈልገው ነበረ። በመጨረሻም ይሄንን ሮል ለመኒሻ ሊሰጣት ችሏል ሱባሽ ጋይ። የመኒሻ ሂም ሶዳገር የተሰኘ የመጀመሪያ ፊልሟ በ1991 ዓመተ ምህረት ለእይታ የበቃ ሲሆን ፊልሙ ላይም ከመኒሻ ጋር ራጅ ኩማርና ዲሊፕ ኩማር የሚያካክሉ የቦሊውድ ሲኒማ ትልልቅና አንጋፋ ከሚባሉ ተዋናዮች ጋር አብሬ መስራት እድል አጋጠማት። ፊልሙም ሱፐርሂት ሆነ። የመኒሻ ኮይራላም የትወና ብቃቷ፣ የመልኳ ውበት፣ ቁንጅናዋ፣ ምስኪንነቷ ተመልካቹ እንዳለ በጣም ወደደላት። ከዛማ መኒሻ በጣም ብዙ ፊልሞችን እንድትሰራ መጠየቅ ተጀመረ። በዛም ምክንያት የስራ ህይወቷ ተቀጣጠለ፣ ወደፊት ጉዞውን ጀመረ። በመቀጠልም በ1992 ዓ.ም ሁለት ፊልሞቿ ያልጋርና ኢንሳኒየት ኪ ዴፍታ የተሰኙ ሁለት ፊልሞች ለእይታ የበቁ ሲሆን ሁለቱም ፊልሞች ደግሞ ቦክስ ኦፊስ ላይ ምርጥ የሚባል ገንዘብ መሰብሰብ ችለው ነው ያለፉት። እነዚህ ፊልሞቿም ሂት ከሆኑ በኋላ ቦሊውድ ላይ በሰዓቱ ከነበሩ አክትረሶች ተርታ የምትጠራ ሴት መሆን ቻለች። ብዙዎቹ እንደውም በሰዓቱ ተወዳጅ የነበረችው ማድሪ ዲክሽትን ትመስላለች እያሉ መልኳን ማመሳሰሉ ጀመሩ። በመቀጠልም አንሞል፣ ደንቫን፣ ሚለን የመሳሰሉ ፊልሞችን በተርታው ሰራች። ቢሆንም ግን ሁሉም ፊልሞቿ ፍሎፕና ኪሳራን ያስተናገዱት። በዛም ምክንያት ቦሊውድ ውስጥ ፊልም ማግኘት እያቃታት መጣ። በዛም የምትችለውን ያህል ከጣረች በኋላ ሲደክማት እናቷን መልሳ ደውላ አናገረቻት። በመቀጠልም እናቷ መልሳ ረዳቻት። ምክንያቱም በጣም ብዙ ጓደኞቿ ቦሊውድ ስላሉ። ከጓደኞቿ መሀልም አንዷ የሆነችው ሬኑ ሴሉጃ ናት። እሷ ደግሞ የቪዲ ቪኖድ ቾብራ የድሮ ሚስቱ ናት። ቪዲ ቪኖድ ቾብራ ደግሞ በሰዓቱ 1942 ኤላቭ ስቶሪ የተሰኘው ፊልም እየሰራ ነበረ። ቪዲ ቪኖድ ቾብራ መጀመሪያ መኒሻ ኮይራላን ፈትኗት አይሆንም ብሎ የከለከላት ነበረ። ግን ሚስቱ ሰሉጃ በድጋሚ እንዲሞክር ስለጠየቀችው በድጋሚ በተደረገው ኦዲሽን መኒሻ ኮይራላ ልታልፍ ችላለች። ፊልሙንም ሊያሰራት ችሏል። በ1994 ዓመተ ምህረት ፊልሙ ለእይታ የበቃ ሲሆን ፊልሙ በጣም ተወዳጅ ሆነ። ከዛ በላይ ግን አንድ ሙዚቃው እጅግ በጣም ተወዳጅ ሆኗል በመላው አገሪቱ ላይ። ይህ ፊልምም በሲኒማ ኢንዱስትሪው ላይ መኒሻ ኮይራላን በድጋሚ ወደ ላይ ተኩሷታል። ከዚህ ፊልም በኋላ መኒሻ ምንም ረፍት አላገኘችም። በጣም ብዙ ስራ ነው ያገኘችው። ከነዛ መሀል በጣም ተጠቃሾቹ ቦምቤ፣ ክሪሚናል፣ አኬሌም አኬሌቱም፣ ካሞሺ፣ አግኒሳክሺ፣ ጉብት፣ ከቼ ዳጌ እና ድልሴን የመሰሉ ትልልቅ ፊልሞችን የመስራት እድል አጋጠማት። በመቀጠልም መኒሻ ኮይራላ በ2004 ዓመተ ምህረት ኒውዮርክ ሄዳ የፊልም ሜኪንግ ኮርስ ወስዳ ነበር የመጣችው። በዚህ ስራዋም ዲፕሎማን ይዛ ከመጣች በኋላ ለመጀመሪያ ጊዜ የሰራችው ፔሳ በሱል የተሰኘ ፊልም ነበር። ሆኖም ግን ልክ እንደ ፊልሙ ርዕስ ያው ገንዘብ ማስመለስ ነበር ርዕሱ እና መኒሻም ለፊልሙ ያወጣችው ገንዘብ ስሙንም እንኳን አልተመለሰላትም። ይህን ነገር ካየች በኋላም ከፊልም ፕሮዳክሽን ራሷን በጣም አርቃለች። ከዛ በተጨማሪም ከአኑፐም ኬር ጋር ደግሞ አንድ ላይ በመሆን 70 ደስከሮር የሚል ቲቪ ፕሮግራም ሆስት አድርጋለች። በ2015 ደግሞ የቲቪ ሪያሊቲ ሾው የሆነው የቁንጅና ውድድር ያለበት ላይ ዳኛ በመሆን አገልግላለች። So I'm looking for a new kind of experience. I wish all the contestants good luck. ስለ ግል ህይወቷ ደግሞ ስናይ የመጀመሪያ ፊልሟን በምትሰራ ሰዓት ላይ አብራት የተወነው ቪቬክ ሙሽታን ከሱ ጋር በጣም ተቀራርባለች ተብሎ ነበር። ሁለቱም ተፋቅረው ነበር ተብሏል። पाप बनने की खुशी तो होती होगी ना? अब गंगा का बच्चा मेरा ही बच्चा तो हुआ ना। लीजिए मिठाई खाइए। ሶዳገር የተሰኘው ፊልም ከተሳካለት በኋላ ቪቬክ ኢንዱስትሪ ውስጥ ገና እንደ አዲስ ታጋይ ወይም ደግሞ የሚያንሰራራ ሰው ነው ሊሆን የቻለው። መኒሻ ግን በላይ ሂት የሆኑ ፊልሞችን እየሰራች እጅግ በጣም ዝነኛ ሆና ነበር። ስለዚህ የሁለቱ የፍቅር ታሪክም ቀስ በቀስ እየጠፋ ሄደ። በመቀጠልም በሷ ህይወት ውስጥ ደግሞ የገባው የአሽቂ ፊልም አክተር የነበረው ራሁል ሮይ ነበረ። ሁለቱ አንድ ላይ ለመጀመሪያ ጊዜ መርዳር የሚል ፊልም የሰሩ ሲሆን ሁለቱም በህይወት አብረው ለመኖር በዛው ተማምለውና ቃል ተገባብተው ቀጥለው ነበረ።
ለጉዳዩ ቅርበት አለን የሚሉ ሰዎች እንዳሉት ከሆነ መኒሻ በራሁል ጉዳይ በጣም ሲሪየስ ነበረች። ራሁል ደግሞ ከሷ ይልቅ ስራውን ትኩረት አድርጎ እየሰራ ነበር። ሁለቱ በፍቅር በነበሩበት ሰዓት ላይ የራሁል ግማሽ ጊዜው የሚያልፈው ዳይሬክተር መሄሽ ባትን እያናገረ ወይም ከሱ ጋር ስራ ስጠኝ በሚል የሚያሳልፈው ጊዜ ለመኒሻ ምቾት አልሰጣትም። መኒሻም ብታይ ለውጥ ስለሌለው የጠበቀችውን ፍቅር ማግኘት ስላልቻለች ከመራቅ ውጪ አማራጭ እንደሌላት ተረዳች። በመቀጠልም በመኒሻ ህይወት ውስጥ የመጣው ከሷ 20 ዓመት የሚበልጠው አክተር ናና ፓትከር ነው። मधु क्या बात है कल मिली पहचाना तक नहीं ሁለቱም አንድ ላይ አግኒሳክሺና ካሞሺን የመሳሰሉ ፊልሞች ሰርተዋል። እነዚህም ፊልሞች ከሰሩ በኋላ ሁለቱ በጣም መቀራረባቸው መወራት ተጀመረ። እንዲያውም አንዳንድ የወጡ መረጃዎች እንደሚያሳዩት ይህን ፊልም በሚሰሩ ሰዓት ላይ የናና ፓትከር ትወናውንና ወንዳ ወንድነቱን በጣም ወዳለት ነበረ። ናና ፓትከር ባለትዳር መሆኑን እያወቀችም ለማፍቀር ጊዜ አልፈጀባትም ብለዋል። በሰዓቱ ናና ፓትከር ከሚስቱ ተለይቶ ራቅ ብሎ ነበር ቢኖረው። ስለዚህ ነገሩን በጣም ተመቻችቶ ስላገኘው ከሱ 20 ዓመት የምታንሰውን አክትረስ አፍቅሮ አብራት ሲኖር ናና ፓትከርም ምንም አልከበደውም። टिगर पर हाथ नहीं नजर रखना मुझे नहीं सीखना है እንዲያውም በሰዓቱ የወጡ አንዳንድ መረጃዎች እንደሚያሳዩት ናና ፓትከርና መኒሻ አንድ ቤት ውስጥ አብረው ለረጅም ጊዜ ኖረዋል። ማንንም ሳይፈሩ በነጻነት ይኖሩ ነበር ብለዋል። ረጅም ጊዜ አንድ ቤት ውስጥም እየኖሩ ለረጅም ጊዜ ከቆዩ በኋላ በድንገት ግን አንድ ቀን ተጣልተዋል። ለዛም ደግሞ ትልቁ ምክንያቱ ናና ፓትከር እንደዚህ አይነት ልብስ አትልበሺ፣ ከነከሌ ጋር አትስሪ እያለ ቁጥጥሩን ማብዛት ጀመረ በመኒሻ ላይ። እንደገና ሮማንቲክ የሆኑ ሲኖችንም መስራታች በሚለው ነገር መኒሻ ተናነቃት። ስለዚህ ጉዳዩ በጣም ስላስጨነቃት በሁለቱ መሀል ያለው ግንኙነት በመካከሉ ከፍተኛ ርቀት ተፈጠረበት። ከዛም በኋላም ናና ፓትከርና አይሻ ጆልካን እርቃናቸውን ሆነው አንድ ክፍል ውስጥ እጅ ከፍንጅ ይዛቸዋለች። በቃ ጫፍ ላይ የነበረችው መኒሻም ከናና ፓትከር ርቃ ለመሄድ ወይም መንገዷን ለመለየት ቀላሉ የውሳኔ መንገድ ሆናት። በዚህ መልኩ የሁለቱ ፍቅርም ተቋጭቷል። በሰዓቱ የወጡ የፊልም መጽሔቶች ላይ ከዚህ ዝምድና በኋላ መኒሻ ኮይራላ በጣም ስላዘነችና በጣም ስለተከፋች እጅግ በጣም በከፍተኛ ሁኔታ የመጠጥ ሱሰኛ ሆነች። ራሷን መጠጥ ውስጥ አሰመጠች ወይም ራሷን ደበቀች የተባለበት ጊዜ መጣ። በዛም ምክንያት ደግሞ የቀረጻ ቦታዎች ላይ አርፍዶ መምጣቱ፣ አብሯት የሚሰሩ ሰዎች ላይ መነጫነጭ፣ መቆጣቱ፣ መጣላቱ እየበዛ ሄደ። ግልጽ ነው የግል ህይወት ጭንቀቷ የሥራ ህይወቷንም እየበጠበጠባት መሆኑ አልተረዳችውም። ቀስ በቀስም ኢንዱስትሪ ውስጥ ፕሮፌሽናል ከሆነ ሰው የማይጠበቁ ነገሮቿ መወራቱ በኃይለኛው ቀጠለ። የዛን ጊዜ የሥራ ህይወቷ ግራፍ ማቆልቆል ቀጠለ። በዛ ሰዓት ላይ የሰራችው ኢክቾቲሲ ላቭ ስቶሪ የሚል ፊልም ላይ የተወሰነ ቦታ ላይ ኢንቲሜት ሲኖች ነበሩ። ስለነዚህ ሲኖች እሷ ቀድማም ተነግሯት ነበረ፣ ታውቀዋለች። ግን ፊልሙ ቅድሚያ እይታ በወጣ ሰዓት ላይ በምታይ ሰዓት ላይ መኒሻ ኮይራላ ደንዝዛን የቀረችው። በፊልሙ ላይ እሷ ያልሰራችው እጅግ በጣም አስቀያሚ የሆነ የእርቃን ትዕይንት በስቶበት አየች። ዳይሬክተሩም ደግሞ ያደረገው የእሷን ቦዲ ደብል ተጠቅሞ እሷን አስመስሎ የሰራው ሲን ነበረ። የእሷ ፍቃድም ሆነ ጥያቄ ሳይጨመርበት ነበር የሰራው እሱ። ማለትም መጀመሪያና መጨረሻ ላይ የእሷን ቀርጾ ነበረ። በመሀል ግን የሌላ ሰውን ጨምሮ ሰፋ አድርጎ ሙሉ እርቃን አድርጎ መስራቱ አስደንጋጭ አድርጎታል። እሷም በጉዳዩ በጣም በመደናገጥ ለዳይሬክተሩ እነዚህን ሲኖች ቆርጣ አውጣ ብትለውም ዳይሬክተሩ ግን አልሰማሽም አላት። ምንም አማራጭ ስላላገኘች ቀጥታ ያደረገችው ወደ ፍርድ ቤት መሄድ ነበረ። ከዳይሬክተር ጋር ፍርድ ቤት መካሰሷንና ነገሩን ጣራ ማሳከሏ ደግሞ በታወቀ ሰዓት ላይ ኢንዱስትሪ ውስጥ ሁሉም እያገለላት ሄደ እና ፊልም ማግኘት እጅግ በጣም እየከበዳት ሄደ። በዛም የተነሳ ቢ ግሬድ እና ሲ ግሬድ የሚባሉ የወረዱ ሎ በጀት የሆኑ ፊልሞች ማግኘት ጀመረች። በዛ ሰዓት ላይ ነው ሲ ግሬድ የሆነው ፊልም ቻሃት ኢክነሻ የሚል ፊልም የሰራችው። ይህም ፊልም በሰራች ሰዓትም ፊልሙ ላይ አብራት የሰራው አሪየም በሄል ከሱ ጋር የፍቅር ዝምድና አላት የሚል ወሬ እንደገና ተነሳ። ግን የመኒሻ የመጠጥ ሱሷ ይህን ዝምድናም አበላሽቶባታል። በግል ህይወቷ የሚያጋጥማት መገፋትና መታለሎች እንዲሁም የሥራ ህይወቷ ደግሞ ምስቅልቅሉ መውጣቱ በጣም ያበሳጫት መኒሻ ከመጠጥም ጭምር ሌላ የሚጫጫሱ ነገሮች እየጨመረች ሞቅ ሞቅ አረገችው። ምን ማለት እንደፈለጉ ታውቁታላችሁ። ስሙ መጥራት አያስፈልግም። ከዛም በመቀጠልም እንደምንም አንሰራርታ በ2010 ዓመተ ምህረት ሰምራት በህል የተባለ ኔፓሊ ቢዝነስማን ወይም ባለሀብትን አግብታ ነበረ። ይህ ትዳርም እድሜው ሊረዝም አልቻለም። በ2012 ዓመተ ምህረት ከ2 ዓመት በኋላ ሁለቱ ተፋተዋል። ከ2012 በኋላም ከትንሽ ቆይታ በኋላ በድንገት ሚዲያ ላይ የወጣ ፎቶዋ ሲታይ አድናቂዎቿ በአጠቃላይ እጅግ በጣም የደነገጡበት ነበር። መኒሻ ውፍረቷ ጨምሮ ጭራሽ መልኳ ወደ ሌላ ሰው ሄዶ ሌላ ሰው መስላ ስትታይ በጣም አስደንጋጭ ነው። በሰዓቱም ደግሞ እጅግ በጣም ተወዳጅ የነበረችው አክትረስ መኒሻ
ኮይራላ የሥራ ህይወቷም ሆነ የግል ህይወቷ የተተረማመሰባት በአሳዛኝ ሁኔታ ተስፋ የቆረጠች ሰው ሆና ነበር የታየችው። በየቀኑ ሚዲያ ላይ ሰክራ እንደዚህ ያደረገች የሚለው ወሬ በጣም እየበዛ ሄደ። በመቀጠልም በመኒሻ ህይወት ውስጥ የመጣው ችግር እስካሁን ድረስ የተፈጠረው ነገርን ከችግር እንዳትቆጥረው ያደረገ ነበር። ይህም እጅግ በጣም አስደንጋጩና አሳዛኙ ክስተት የሚባለው ነው። መኒሻ ኮይራላ አንድ ቀን በድንገት ቤት ውስጥ አዞራትና ወደቀች። ከዛም በኋላ አንስተዋትም ወደ ሆስፒታል ይዘዋት ሄዱ። በሰዓቱም የጉዳዩ ምንነት ለማወቅ ሙሉ ምርመራ በሚደረግላት ሰዓት መኒሻ ኮይራላ ኦቨሪያን ካንሰር እንዳለባት ታወቀ። መኒሻም በሰዓቱ ይህን ነገር ለማመን ትንሽ ጊዜ ፈጀባት ቢሆንም በመጨረሻም እንደምንም ራሷን አሳምና ለሕክምና ወደ አሜሪካ ተነስታ ሄደች። በአሜሪካ ረጅም ጊዜ ቆይታ ካደረገች በኋላ እና የተለያዩ ቴራፒዎችን ከወሰደች በኋላ በ2017 ዓ.ም መኒሻ ኮይራላ ከካንሰር ነጻ ሆነሻል ተባለች። ከዛም ወደ አገሯ ወደ ህንድ ተመልሳ መምጣት ቻለች። መኒሻም ከህመሟ በኋላ ከጠቅላላ ሱሶቿ ራሷን ነጻ በማድረግ ዶክተሮች የሚያዟትን ወይም ቴራፒው የሚፈልገውን እያንዳንዱን ነገር ተግባራዊ በማድረግ ካንሰርን አሸንፋ በድል መወጣቷን የምታወራ በኮንፊደንስ የምታወራ ምርጥና ጠንካራ ሴት መሆን ቻለች። በዛ ሰዓትም መኒሻ ኮይራላ የተለያዩ ስቴጆች ላይ እየቀረበች ሞቲቬሽናል ስፒክ ማድረግ ቻለች። ወይም ደግሞ ታሪኳን ለአነቃቂ ተግባር ተጠቅማበት ብዙ ሰዎችን ፊት ለፊታቸው ያለ ችግር በራሳቸው እንዴት መቋቋም እንደሚችሉ ማነቃቃት ቻለች። I had developed an unhealthy lifestyle which was attracting wrong company. በመቀጠልም መኒሻ አነስተኛ የሆኑ ፊልሞች ላይ መስራት ጀመረች። ከዛም ዲር ማያ በተሰኘ ፊልም ወደ ቦሊውድ በድጋሚ ተመልሳለች። ከዛ ቀጥላም ሱፐርሂት የሆነው ፊልም ሰንጁ ላይ የናርጊስን ሮል የሰንጀይ ደትን እናት ሆና ተጫውታለች። በዚህም ደግሞ እጅግ በጣም ትልቅ አድናቆት ሊሰጣት ችሏል። በመቀጠልም ከሰንጀይ ደት ጋር ፕረስታነም የተሰኘ ፊልም ላይም ታይታለች። በዛውም ለስት ስተሪ ሚል ፊልም ላይም ታይታለች። अब क्या लग रही हो? 2 बच्चों की माँ। በአሁኑ ሰዓት ላይ መኒሻ የሳንጀይ लीला በንሳሊ ፊልም የሆነው ሂራመንዲ የተሰኘው ዌብ ሲሪል የኔትፍሊክስ ፊልም ላይ ባሳየችው ድንቅ ትወና እጅግ በጣም እየተወራላት ያለበት ሁኔታ ነው ያለው። कलाकारी और होशियारी से मलिका जान ने हीरामंडी में अपनी सल्तनत जमाई। ይሄ ዌብ ሲሪስ የሚያጠነጥነው ህንድና ፓኪስታን ከመለያየታቸው በፊት ላሆር አካባቢ ላይ የነበረ ሬድ ላይት ኤሪያ ወይም ሴተኛ ዳሪዎች የሚገኙበት መንደር ላይ የተሰራ ታሪክ ነው። ያ አካባቢም ሂራመንዲ በመባል ይታወቅ ነበረ። ስለዚህ በፊልሙ ላይ መኒሻ ኮይራላ፣ አዲቲራ ሄድሪ፣ ሱናክሺ ሲና እና ሪቻ ቸዳን የመሳሰሉ ድንቅ ተዋናዮች ጋር አብራ ትወናለች። ስለዚህ በፊልሙ ላይም ላላት ትወና በድጋሚ መኒሻ ኮይራላ እየተደነቀች ያለበት ሁኔታ ነው ያለው። हम चांद हैं जो दिखता तो है खिड़की से मगर कभी किसी के बरामदे में उतरता नहीं। የመኒሻ ኮይራላን ህይወት ብናየው በፖለቲካ ጠንከር ያለ ቤተሰብም ኖሯት ብዙም ሳትታገል ይህን ያለ ውድድር ፉክክር የበዛበት ቦሊውድን የመሰለ ኢንዱስትሪ ውስጥ በቀላሉ ገብታ በብቃቷ ብዙ ነገር ሰርታ በጣም ዝነኛ መሆን ችላበት ነበረ። ቢሆንም ግን በግል ህይወቷ ባጠፋችው ጥፋቶች ያንን ያገኘችውን ክብርና ዝና ማቆየት ስላልቻለች በድጋሚ ታግላ ለማግኘት እንድትጥር ዳርጓታል። ያ ጥፋቷም ህይወት እስከ ማጣት ሊያደርሳት ትችል ነበረ። ግን ጥፋቷን አወቀች። ጤናዋንም ሆነ ስራዋን ለማስመለስ እንደገና ባረገችው ትግል ሞትን አሸንፋ ከተመለሰች ስራዋን ማስመለስማ አያቅታትም የምትባል ሴት መሆን ችላለች። ዛሬም ድረስ መኒሻ ኮይራላ የቦሊውድ አንድ ክፍል ናት። በስራዋም ለየት ያለና ቆንጆ ትዝታን ያስቀመጠች ድንቅ ተዋናይ ናት። ስለዚህ የሷ የትግል ህይወቷ እያንዳንዱን ለሁላችንም በጣም ትልቅ ትምህርት ያለውና ከለፋን ከጣርን ከታገልን ከሰራን የማይቻል ነገር የለውም ይቻላል የሚለውን መርህ በትክክል በመኒሻ አይተነዋል። ऐसा जख्म दिया है जो ना फिर भरेगा हर हसीन चेहरा। ስለዚህ እኔም ፕሮግራሜን ሳጠናቀቅ ለቀጣይ ህይወቷ ለስራዎቿ በአጠቃላይ ስኬትና ደስታን እየተመኘሁኝ ፕሮግራሜን እዚህ ጋር አጠናቅቃለሁ። ውድ ቤተሰቦች የመኒሻ ኮይራላን አስገራሚ የሆነ ውጣ ውረድ የበዛበት አሰልቺ የህይወት ክፍልን በደንብ ለማየት ሞክረናል። እንዴት አገኛችሁት? ስለ መኒሻ በተናገርኩኝ ሰዓት ላይ ያለፈኝ የረሳሁት ያለፍኩት ነገር ካለ እናንተ የምታውቁት በኮሜንት እንድትጨምሩልኝ ጋብዛችኋለሁ። በሌላ ቪዲዮ እስከምንገናኝ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ